ዛሬ በዚህ ቪዲዮ ስለ ዴሊቨሪ ስራ ምን እንደሚመስል ከመጀመሪያው አንስቶ እስከ መጨረሻ ያለውን ሁሉ አብራራላችኋለሁኝ። ለማታውቁኝ ሰዎች አብዲ ይባላለሁኝ። ዱባይ ውስጥ በዴሊቨሪ ስራ ተሰማርቼ እየሰራሁ እገኛለሁኝ እና ይሄንን ቻናል ይሄ አማርኛ ቪዲዮ የመጀመሪያ ቪዲዮ ነው። ሰብስክራይብ ማድረጋችሁን አትርሱ እና ወደ መረጃችን ስንመለስ ከኢትዮጵያም ሆናችሁ ዱባይ ውስጥም ሆናችሁ የዴሊቨሪ ካምፓኒ ጆይን ስታደርጉ 3000 ድርሃም ከፍላችሁ ነው ጆይን የምታደርጉት። ምናልባት ካንስሌሽን ወይም ቪዚት ቪዛ ላይ የሆናችሁ ሰዎች ካምፓኒ አፕላይ ካደረጋችሁ በኋላ ቪዛችሁ እስኪስተካከል ቢያንስ ከ10 እስከ 20 ቀን ሊወስድ ይችላል። ከኢትዮጵያ ደግሞ ቀጥታ በካምፓኒ ቪዛ ከመጣችሁ ቀጥታ ካምፓኒ ተቀብሏችሁ ወደ አኮሞዴሽን ያስገባችኋል ማለት ነው። አኮሞዴሽን ከገባችሁ በኋላ ሜዲካል ነው። ሜዲካል ትሰጣላችሁ። ሜዲካል ከገባችሁ በኋላ ለአይዲ ቢያንስ ቀጠሮ ይያዝላችኋል። እስከ 3 ቀን ባለው ጊዜ ውስጥ ቀጠሮ ይያዝላችኋል። ከዚያ ሄዳችሁ አሻራ ትሰጣላችሁ ለአይዲ ማለት ነው። አሻራ ከሰጣችሁ በኋላ ቢያንስ ከአንድ ሳምንት እስከ 2 ሳምንት ባለው ጊዜ ውስጥ አይዲያችሁ ተሰርቶ እጃችሁ ላይ ይደርሳል ማለት ነው። ከዚያ በኋላ ያለው ነገር መንጃ ፍቃድ ነው። መንጃ ፍቃድ ፋይል ይከፈትላችኋል። መንጃ ፍቃድ ፋይል ይከፈትላችኋል። ከተከፈተላችሁ በኋላ መንጃ ፍቃዳችሁን ትጀምራላችሁ። የመጀመሪያው ፈተና መንጃ ፍቃድ ቲዮሪ ፈተና ነው። የኮምፒውተር ፈተና ማለት ነው። ቲዮሪ ፈተና ቪዲዮ ሌሰን አለው። ያንን አጥንታችሁ ነው ፈተና ላይ የምትቀርቡት። 40 ጥያቄ ነው። ከ40 30 ከመለሳችሁ ነው ወደ ፕራክቲሱ የምታልፉት። ከወደቃችሁም ያው ድጋሚ ትፈተናላችሁ እንጂ ምንም የምትከፍሉት ነገር አይኖርም ማለት ነው። እና ቲዮሪን ካለፋችሁ በኋላ ያርድ ቴስት የሚባል አለ እና እዛው ግቢ ውስጥ የሆኑ መስመሮች ተስለዋሉ። እዚያ ውስጥ መንዳት ነው እና እሱኛውን ካለፋችሁ በኋላ ደግሞ ወደ ሮድ ወደ መንገድ ትወጣላችሁ። ወደ መንገድ ትወጣላችሁ። ከዛ በኋላ አሴስመንት የሚባል ፈተና አለ። ስልጠናውን ከወሰዳችሁ በኋላ ማለት ነው የመንገዱን። የአሴስመንት ፈተናን ካለፋችሁ በኋላ ደግሞ ፋይናል ቴስት አለ። ፋይናል ቴስት የመጨረሻ ፈተና ነው እና እሱን ከጨረሳችሁ ነው መንጃ ፈቃዳችሁን የምትወስዱት። ያው እንደዚህ ሲወራ ቀልድ ይመስላል እንጂ ቀላል ይመስላል እንጂ ትንሽ ከባድ ነው። ቢያንስ 1 ወር አነሰ ከተባለ 1 ወር በዛ ከተባለ 2 3 ወርም ሊፈጅባችሁ ይችላል እና ይሄኔ ማለት ነው 2 3 ወርም ቢሆን ካምፓኒ አኮሞዴሽን ወይም የማደሪያ ቦታ ብቻ ነው የሚከፍልላችሁ። ሙሉ ወጪ የምግብ ምናምን ከራሳችሁ ነው እና መንጃ ፈቃዳችሁን በ2 ወርም በ3 ወርም ብትጨርሱ ካምፓኒ ቤት ብቻ ነው የሚከፍልላችሁ ማለት ነው። ከጨረሳችሁ በኋላ ደግሞ ካምፓኒ ሞተር ሰጥቷችሁ ቀጥታ ወደ ስራ ያስገባችኋል። ይሄኔ ነው ትንሽ ከበድ የሚል ጊዜ የሚመጣው። ምክንያቱም ደሞዝ ሳትቀበሉ የመጀመሪያ ቤት መክፈል ትጀምራላችሁ። ቤንዚል ከራሳችሁ ነው። ምግብ ከራሳችሁ ነው እና ይሄንን ሁሉ በራሳችሁ ነው የምትከፍሉት ማለት ነው። እና የመጀመሪያው ደሞዝ ደርሶ እስክትወስዱ ያለው ጊዜ ትንሽ ከባድ ሊሆንባችሁ ይችላል። ይሄንን የምትቋቋሙበትን ገንዘብ ይዛችሁ መምጣት አለባችሁ። እና ስለ ስራው ደግሞ ስራው ልክ እንደ ራይድ ነው። መንገድ ላይ እየሄዳችሁም ቢሆን ኦርደር ይገባላችኋል። ኦርደሩ ላይ ዲቴል መረጃ ይሰጣችኋል። የሬስቶራንቱ ስም አለ። ቀጥታ ወደ ሬስቶራንቱ ሄዳችሁ ተነግራችሁ የምትወስዱት ቁጥር አለ እና ያንን ቁጥር ነግራችሁ ኦርደራችሁን ትወስዳላችሁ። ስትወስዱ ቲክቶክ ላይ የሆነ ቪዲዮ ሰርቼ ነበረ እንዴት የምታነሱት ፎቶ አለ እና ፒክ ታደርጉታላችሁ። ከዚያ በኋላ የምታደርሱበትን ሎኬሽን እራሱ ይሰጣችኋል። ያንን ማፕ ተከትላችሁ ነው ሄዳችሁ የሰውየው ቦታ ላይ የምትሰጡት ማለት ነው። እና ማፕ ያው ሎኬሽን ማንበብ
ቢያንስ 2-3 ቀን ሊፈጅባችሁ ይችላል። የመጀመሪያ ቀን ላይ ትንሽ ከባድ ነው። መንገድ ምናምን ታልፋላችሁ። መንገዱንም ብታልፉ ያው ሌላ መንገድ ይኖራል እና ከእናንተ የሚጠበቀው ምንም አለመንቀልቀል፣ አደጋ መጠንቀቅ ነው እና ኤግዚት ምናምን ያው ማለፍ አለ። የመጀመሪያ አካባቢ ያው መንገድ መሳቱን ትለምዱታላችሁ። ከዚያ በኋላ ግን ከሳምንት በኋላ ፐርፌክት ሆናችሁ መንገዱ ጋር ተግባብታችሁ በትክክል ትነዳላችሁ እና ስራው እንዴት ነው ያዋጣል፣ ገንዘብስ አለው ምናምን የምትሉ ሰዎች አዎ ገንዘብ አለው። የቤንዚንም የምግብም የቤትም እየከፈላችሁ ስራው ያዋጣል። ስራው ደስ የሚለው የነፃነትም ስራ ነው። የገንዘብም ታገኙበታላችሁ፣ ከሰው ጋርም ትተዋወቃላችሁ። ሀገር ውስጥም ደግሞ የፈለጋችሁበት ስፍራ እየዞራችሁ መስራት ስለምትችሉ ብዙ አይነት የስራ እድሎችንም በዚያው ታገኝበታላችሁ። ሌላኛው ነገር የዴሊቨሪ ስራ ቋንቋ ትንሽ ይፈልጋል። ያው መጀመሪያ ላይ እንደተናገርኩት ፈተናው በእንግሊዘኛ በአረብኛ እና በኡርዱ ስለሆነ ፈተና የምትፈተኑበትንም ቋንቋ ትንሽ መረዳት መቻል አለባችሁ። ሌላኛው ነገር ደግሞ ሰውየው ጋር ስታደርሱ ደውላችሁ ነው ለሰውየው የምትሰጡት ማለት ነው እና ይሄኔ ትንሽ የተወሰኑ ቃላቶችንም ቢሆን ማወቅ ያስፈልጋችኋል። ለአንዳንዴ ደግሞ ከስተመር የተሳሳተ ሎኬሽንም ሊልክላችሁ ይችላል። ይሄኔ ደውላችሁ ነው ከስተመር ጋር ተግባብታችሁ የምታደርሱለት እና በአጠቃላይ የዴሊቨሪ ስራ አደጋም በጣም አለው። ያው የሞተር ስራ በመጀመሪያም ለአደጋ በጣም ተጋላጭ ነው። ስለዚህ አደጋም አለው፣ ገንዘብም አለው፣ ነፃነትም አለው እና የዴሊቨሪ ስራ በአጠቃላይ ይሄን ይመስላል። እና ማወቅ የምትፈልጉት ሌላ ያልገባችሁ ነገር ካለ ኮመንት ላይ ጻፉልኝ፣ ቪዲዮ እሰራበታለሁ። እና ከኢትዮጵያ ደግሞ እንዴት አፕላይ እናድርግ የምትሉ ሰዎች ካላችሁ ኮመንት ላይ ጻፉልኝ። እሱንም በሌላ ቪዲዮ እመጣበታለሁ።